የቤተሰብ ጨዋታ ነው። ሁላችሁም ትመጣላችሁ፣ ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ። እዚህ በኢቢኤስ ቲቪ ብቻ። እኔ አንዱ ዓለም እስተመጭ እባላለሁ። ጓደና መጣችሁ ሁላችሁ። በእውነት ወጣት እንግዶች ናቸው ዛሬ ያሉኝ። እንጫወት፣ ልምድ እንለዋወጣለን። በዚሁ አጋጣሚ እኔም እንደናንተ ወጣት ነበርኩ የሆነ ጊዜ። አትሳቂ ያጋጥማል። የአልጋነሽ ቤተሰቦች እንዴት ናችሁ? ለምን ነው የምትኮሳተሩብኝ? አልወደዳችሁም እንዴ? እንደዚህ ለምን እንደዚህ? የአልጋነሽ ቤተሰቦች የየው ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ቅምጥል። እንኳን ደህና መጣችሁ። ይኸው የቤተሰብ ጨዋታ በይፋ ተጀምሯል። ምህረት እንዴት ነሽ? ሰላም። ትወና ዲዛይን ያንቺ ደግሞ እስቲ ንገሪኝ እስቲ። ስፔሻል ዶክተር የውስጥ ደዌ። ኦ ትወና ውስጥ አለሽበት? አለው። የትምህርቱንስ ምን ሌቭል ያለሽው? ሃይ ስኩል ተማሪ ነው። ስንተኛ ክፍል? 10ኛ ክፍል። ስለዚህ ስፔሻሊስት ነው ማለት ነው። ውስጥ ነው ስፔሻሊስት። ምኑን ወደድሽው? አሁን ላይ በጣም መስራት ያለበት ደግሞ ነርሶች ላይ ነው። ነርሶች ላይ ለምን እንዳልኩኝ በብዛት ዶክተሮች ሰርጀሪ በሚሰሩበት ሰዓት ደግሞ የነርሶች ዋና እንትናቸው መከታተል አይደለ? አዎ። እና ዶክተሩ ሰርጀሪ በሚሰራ ሰዓት ትኩረቱ ምንድነው? ያን ሰውዬ ማዳን ስለሆነ ደቂቃውን እየጠበቀ ያለው እና ነርሶቹ ደግሞ ውስጥ የሚቀሩትን እቃዎች ደግሞ በአግባቡ መቀበል አለባቸው። በዛ ሰዓት የሁለቱም ኃላፊነት ነው። ወደዚህ ስራ ያነሳሳኝ ደግሞ አንደኛ ብዙ በዚህ ምክንያት ህመማቸው ሳይታወቅ በጣም የሞቱ ሰዎች በጣም ቁጥር እየበዛ ስለሆነ ነው። አዎ በጣም ደስ ይላል። ወደ ትወናው ስንመጣስ ዝንባሌው አለሽ አንቺ? የአርቱ እየሰራሽ ነው? ማኔ ወንድም አለም እንዴት ነህ? ሁሉ ሸጋ? ብራዘር አለኝና እሱን ትመስላለህ። አመሰግናለሁ። አሪፍ ነው አይደለ? አዎ ደስ ይላል። ብራዘር ነው ትዊንስ። ምንድን ነው የምትሰራው? አሬ ሁላችንም አስተማሪዎች ነን። መምህሮች ናችሁ? ፋሲሉ አንተም መምህር ነህ? ከአስተማሪዎች ጋር ነው እንደምሳፈጠው። ታዘባችሁኝ አይደል? አሁን ተፈተፍ አይደለ? እውነት ይቅርታ አድርጉልኝ። ወደ መጀመሪያ ጥያቄ እንሄዳለን። 25 ሰከንድ አለ። ማንዬ ሰዎች ገንዘብ ላለማበደር የሚሰጡትን ሰበብ ጥቀስ። ወጪ በዝቶብኛል። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለ ቤተሰባቸው ወይም ስለ ሀገራቸው። በትራንስፖርት ውስጥ ሰዎች ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ ሀገራዊ ጉዳይ ወይም ስለ ፖለቲካ። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሱ የሚያቋርጡበት ምክንያት ምን ሊሆን ይችላል? በህይወት ከሌሉ ወይም ደግሞ መድኃኒቱ ከበሽታው ጋር ካልተስማማ። መድኃኒቱ ከበሽታው ጋር ካልተስማማ አጠር ስትላል ከሌሉ ሊሆን ይችላል። በህይወት የሌለ ሰው መድኃኒት ይወስዳል? ያቋረጡት መድኃኒቱ ነገር። ሰዎች ገንዘብ ላለማበደር የሚሰጡትን ሰበብ ጥቀስ። ወጪ በዝቶብኛል። ስተት አይደለም፣ በቫር ይታያል። ጉዳዩ በቫር መታየት አለበት። ቫር የት አለ አንተ? አሁን ዕቃ ገዛሁበት። አይታይማ። ቤቱ ጋር ብልቅ እንዳለ ጠፋብኝ። this is my first experience። ምንም አንቺ አትሳቂ። እሺ ወደ ከፍ ያለው መተናል። በቁመትም ከፍ ያልከነ ከነሱ ታደክ በኋላም ስም ይወጣው ስምን መልአክ ያወጣዋል በሚለው እናያል። አዎ እሺ ከፍ ያለው አንተም መምህር ነህ። እሺ ምንድነው የምታስተምረው? የአይቲ ባለሙያ። ኦኬ ትምህርትም አይቲ ላይ ያተኮረ ነው ማለት ነው። ልጆቹ እንዴት ናቸው? ጎበዝ ናቸው? በዚህ ዘመን በጣም ኃይለኞች ናቸው ማለት። አዎ ህፃናት ራሱ አሁን ቤት ውስጥ ራሱ የሆነ ነገር ሲከፋፍቱ ቢያንስ ምን እንደሆነ ባያውቁም የሚከፍቱትን ነገሮች ግን በደንብ ያውቃሉ። አይ ጥሩ ነው። ስለዚህ ለአንተ ቀለል ብሎ ነው የምታስተምረው ማለት። ትዳር እንዴት ነው? አንተ ሳገባ እየሞከረ ነው እንግዲህ እየሞከርክ ነው ለማግባት? እንዴት ደርድራ ነው ወይስ እንዴት ነው? የሆነች እጮኛ ነገር አለች? በጣም ጥሩ። እሺ ከፍ ያለው እሺ ምህረቴ 25 ሰከንድ አለሽ። እሺ ሰዎች ከመግዛታቸው በፊት የሚያወዳድሩት ነገር ምን ሊሆን ይችላል? የምርት ቦታ። ሰዎች አበቦችን በብዛት በምን አይነት ዝግጅት ላይ ሲጠቀሙ ልታያች ያለሽ? በሐዘን
አለቆች በየቀኑ ሊናገሩ የሚችሉትን ነገር ጥቀሽ። ስብሰባ አለ። ስብሰባ አለ። ሰዎች አልሰራ ሲላቸው የሚመቱት ምን ነገር ሊሆን ይችላል? ስልክ ያደርጉታልሽ እና እንመለከታለን። ሰዎች ከመግዛታቸው በፊት የሚያወዳድሩት ነገር ምን ሊሆን ይችላል? የተመረጠበት ቦታና ጊዜ። በእውነት በጣም አስገራሚ ግሩፕ ነው ይዛችሁ የመጣችሁት። ሰዎች አበቦችን በብዛት በምን አይነት ዝግጅት ላይ ሲጠቀሙ ይስተዋላል? በሐዘን፣ በለቅሶ። አለቆች በየቀኑ ሊናገሩ የሚችሉት ነገር ጥቀስ። ስብሰባ አለ። አይሉም አሉ። በውስጥ ነው እንጂ በአብዛኛው በአይን ነው የሚታዩት። መገናኝ ዛሬ ሰዎች አልሰራ ሲላቸው የሚመቱት ነገር ምን ሊሆን ይችላል? ስልክ። በእንትን ወሰደብሽ፣ በሞባይል ስልክ ወሰደብሽ። ድምጿ ረዘመ ያለው ወጻኔት በዛሬው ወቅት አይፎን ከመጣ በወድቅ አይሻልም? ያው ግን ድሮ የህዝብ ስልክ ሳንቲሜን በላው አይተፋው እንደዛ ቀጥቅጠው 15 ሳንቲ ይተፋላል። አቤትኛ እንዴ ምስኪን ጊዜ እኮ ነው። ስልኩን የ10 ብር የመታው እኮ። ሰዎች ስለምን ሲያስቡ ሊፈሩ ወይም ሊጨነቁ ይችላሉ? ስለ ቤተሰባቸው ወይም ስለ ሀገራቸው? ስለ ቤተሰባቸው ወይም ሀገራቸው። ለምንድን ነው የምትለው? ስለ ቤተሰባቸው አይጨነቁም? በትራንስፖርቱ ስለምን ሊወያዩ ወይም ሊከራከሩ ይችላሉ? ስለ ፖለቲካ ወይም ስለ ሀገራቸው? ስለ ፖለቲካ። ሰዎች የጀመሩትን መድኃኒት ወስደው ሳይጨርሰው የሚያቋርጡበት ምክንያት ምን ሊሆን ይችላል? መድኃኒቱ ከበሽታው ጋር የማይስማማ ከሆነ ወይም ደግሞ በህይወት ከሌሉ። ቲቸር እንትን አለብኝ ማለት በሽታውና መድኃኒቱ ማች የማያደርጉ ከሆነ ማለት ነው። በሽታውና መድኃኒቱ አብረው ማይሄዱ ከሆነ ማች የማያደርጉ ተሳስተዋል አሉ 50ዎቹ ሰዎች አሉ እንደዛ። ተክሊል ብራዘር እንዴት ነህ? ሰላም ነህ? አንተ ደግሞ አክስቴ ልጅ ትመስላለህ። እንዳለ ቤተሰብ ያደረገ ጨረስኳችሁ። አንተ መምህር ነህ አይደለ? ምንድን ነው የምታስተምረው? ተመሳሳይ ነው። እኔና ጀነራል ሳይንስ ቴክኖሎጂ ፊትነስ። ጀነራል ሳይንስ ምን ያህል ጊዜ ሆነ ማስተማር ከጀመርክ? 11 ዓመት። 11 ዓመት ሙሉ መምህር። ሁላችሁም ተመሳሳይ እድሜን ያስተማራችሁት አይደለ? ምን ያህል ዓመት አስተማርክ? ጌትዬ 22። አንተ መገናኛ እንዳት ማንደፍረው እኩል ነኝ። 11 ዓመት 22 20 11 አሜዚንግ። ስለዚህ እናንተ እኮ ለሀገር ትልቅ ውለታ ያበረከታችሁ ያላችሁ ሰዎች ናቸው መምህሮች። አይ ሪስፔክት እውነት እድሉን የመጀመሪያ እንደውም ለሀገር ዋልታና ማገር የሆኑ ሰዎችን ነው የመጀመሪያ የበኩር እንግዶች። በጣም ምን አንተ እውነት አብ ምንም ቢቀር ይችላል። አንቺ ቢስቅብኝ ምንም ቢቀር መምህራኖች ናቸው። መጣሁላችሁ እናንተ ጠብቁ። መጣሁ። እንደዚህ አይነት ነገር ገጥሟችሁ አያውቅም? ቤተሰብ በልጅነታችሁ እንዳትጫወት ተብለህ ምናምን ነገር ውጪ ተተተህ እንዳትወጣ ምናምን ተብለህ በሆነ አጋጣሚ የሆነ ቤተሰብ መጥቶ ልክ ሲያይ አሁን ግባ መጣሁ ስትባል ይሄኔ እኮ ማታ 3 ሰዓት ተኩል ታገኝ ነው። ጠዋት 3 ሰዓት ተኩል ብሎ መጣሁ ብሎ እስከ ሌሊት። እሺ አብርሃም እንዴት ነህ? እግዚአብሔር ይመስገን። አብርሽ ትወና ላይ እንዴት ነህ? ጀግና ነው ተዋናይ ነው ዳል ካራክተሩ እንደዚህ ሲመሰጥ ዝም ስል እንዳትረኝ። እሺ ምንድን ነው ያነሳሳህ? አንተ እንዴት ነው ትወና ውስጥ ገባው? እዚህ ግሩፕ ውስጥ መጀመሪያ ትምህርት ትማራለህ? የተማርከው ስንተኛ ክፍል? 10ኛ ክፍል። ጎን ለጎን ነው የሚሄደው? አልፎ ቲያትር ላይ እና ኳስ ላይ አልፏል። ምን ሲያልፍ ሰው ሲያልፍ ጊዜ ሲያልፍ ነው የሚያልፈው ማወቅ። አንተ ምንድን ነው በካሪየር በወደፊት ስራ ደረጃ? ኳስ ተጫዋች። ለመጀመሪያ ጊዜ ነው ትምህርቴን ጨርሼ ኳስ ተጫዋች ለዘሞት ሰው ከማን ኳስ የምትጫወተው? ከዛ ወደ ትምህርት ነው። እድሜው አይሄድም? ኳስ ትምህርቱ አልቆ እንትን እስኪል ድረስ አይሄድም። ያው ፍላጎት ነው። አቆማለሁ ነው እንትን። እሺ ሰዎች ከመግዛታቸው በፊት የሚያወዳድሩት ምን ነው ይችላል? የጓደኛቸውን ምክር። ሰዎች አበቦችን በብዛት በምን አይነት ዝግጅት ላይ ሊጠቀሙ ይችላሉ?
ያው ለልደት አለቆች በየቀኑ ሊናገሩ የሚችሉት ነገር የረባይ ስም ጽፋለሁ። የተማሪ ነገር ግን እንዳለው ነው ይጻፋል። ጽፈት ቴክስት በዘንድሮ የረባሽ ስም ዳይሬክተር ቆይ ልጅ ነው እዝራ ውጣ። ሰዎች አልሰራ ሲራቸው የሚመቱት ምን ሊሆን ይችላል? ጆተኒ ሰዎች ከመግዛታቸው በፊት የሚያወዳድሩት ነገር ምን ሊሆን ሰዎች ከመግዛታቸው በፊት የሚያወዳድሩት ነገር ምን ሊሆን ይችላል? የጓደኛቸው ምክር ከማን ጋር ነው? እኔም ሰግቼ ነበር። አይወዳደር የጓደኛ ምክር ከምንም አይነጻጸርም አሉ። ውድ ነው አይጋው። ሰዎች አበቦችን በብዛት በምን አይነት ዝግጅት ላይ ሊጠቀሙ ይችላል? ሃፒ በርዝዴይ ቱ በልደት ማለት ብዙ እድሜ ኖር ያለው ካንተ አንፃር ብዙ ልደት ሄጃለሁ። የልጆቼንም ልደት አክብሬያለሁ። አበባ ፈጽሞ ነው አይቼ ማራቀው። የት ነው ተፈራ? አዲሱ ገበያ ይፍረዱ እዛ ያሉ ሰዎች። አለቆች በየቀኑ ሊናገሩ የሚችሉትን ነገር ጥቀስ። የረባሽ ስም የትምህርት ቤቶች የትምህርት ቤቶቹም አይጽፉም። አሁን በዲጂታሉ ዘመን ድሮ ነው ተለጠለጥ ነው። እኛ የረባሽ ስም እየተጻፈ አንደኛ ነበር የሚጻፈው። ገና ከኔ ነው የሚጀምረው። ከቤት ነው ጽፎኝ የሚመጣው። ከሁለተኛ ነው የሚሰጠው። ዩኒት ሊደሩ ገና ሲገባ ተቀብሎ ነው የሚገባው። ስሜ አልደረሰብኝ ማለት። ሰዎች አልሰራ ሲላቸው የሚመቱት ነገር ምን ሊሆን ይችላል? ጆተኒ። ጥሩ ነው። በስፖርት ጭንቀት አይለቅም። በእንትን ነበረ ባዩኩ ጌትነት እንኳን በሰላም መጣክ። እንኳን ሰላም ቆያችሁን። እንዴት ነህ? እግዚአብሔር ይመስገን። ሰላም። ስራክ ምንድን ነው? መምህር ነኝ። መምህር? ኦኬ። ምን ኬጂ ነው የምታስተምረው? ሃይስኩል ነው? ኤሌመንተሪ። ከ5 to 8 5 to 8 እንዴት ነው? ከ5 እስከ 8 ስታስተምር ሳይንስም አንዳንድ ነገሮች እየደባለክ ነው የምታስተምረው ወይስ በፕሮፌሽን ነው? ነው በፕሮፌሽን ነው። ማለት ምንድን ነው የምታስተምረው? እንግሊዘኛ። እንዴት ነው ተማሪ ያስቸግራል እንግሊዝኛ ላይ? በእኛ ጊዜ ይረጭ ነበር እንግሊዝኛ፣ ሻሞ ነበር። የቻልከውን ይዘህ ትገባለህ። አሁን ተማሪዎች ትንሽ አክቲቭ ናቸው ማለት ቴክኖሎጂ ያገዛቸው ይመስለኛል። እኛ ከነበርንበት የአሁን ተማሪዎች ደግሞ ትንሽ እንግሊዝኛ ላይ ላቅ ያሉ ናቸው። ስልኩም ያገዛቸዋል፣ ኢንተርኔትም አለ። በጣም አክቲቭ ናቸው። ይቀድመዋል። እንደዛ ከሆነ የሚቀድመ ሰው ማለት ይቻላል። ማለት አንዳንድ ልጆች በጣም በተለይ ስፒኪንግ ላይ አክቲቭ ናቸው። ጌትነት 5 ሰከንድ አለክ። አዲስ አበባ ውስጥ ታዋቂ የሆኑ የክፍለ ሀገር መናሪያ ጥቀስ። አይ ቲንክ ቃሊቲ። አንድ ሰው አዲስ ስልክ በምክንያት ሊገዛ ይችላል? ኒው ብራንድ ሲመጣ። አዲስ ብራንድ ሲመጣ ኒው ብራንድ ያስተካከል። እዚህም እያስተማርከን ነው። ሰዎች ቡና ውስጥ ምን ጨምረው ሊጠጡ ይችላሉ? ቀረፋ። ሰዎች በሚጨንቁበት ጊዜ ምን ሊያደርጉ ይችላሉ? ራሳቸውን ደስ ወደሚያሰኝባቸው ቦታ፣ መዝናኛ ቦታ ማለት ነው። ለምሳሌ ምን ያዝናናል አንተ? ጓደኞች ጋር መጫወት። ኦኬ፣ መዝናኛ ቦታ ሄደህ ከጓደኞች ጋር መጫወት። እሺ፣ ያው 25 ሰከንድ ነው ያለ። አንተም ለመምህር እንዲህ ነው አይባልም የሰዓት ነገር አይደል? ስለዚህ እንደነሱ ፈጠን ብለህ ለመመለስ ሞክር። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? በደህንነት ምክንያት። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? በደሞዝ ባለመስማማት። አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ? አረንጓዴ። ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸውን ነገሮች ጥቀስ። በገንዘብ ምክንያት። በገንዘብ ምክንያት። አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች? ምን አልክ? በደህንነት። አያ ለማግባት ውጤቱ ይሄ ነው። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? ተጨማሪ በደሞዝ ምክንያት። አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ? አረንጓዴ።
አረንጓዴ ተመልሷል። አራተኛው መልስ አያችሁ አይደል? አረንጓዴ፣ ቢጫ፣ ቀይ የኛው እኮ ነው። አዎ ከኛ ነው የኮረጁት። መምህር ሆኖ አያስተካክሉኝም። ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸውን ነገሮች ጥቀስ። ምን አልክ አንተ? ያው በገንዘብ ንብረት ወይም ብር። በጣም ጥሩ። በጣም የሚያስገርማችሁ እቺ አራቷ ንጹህ ትሆናለች ብዬ አስቤ ነበር። ከዛ እነሱም እያሰቡ ነበር ወደኛ ከመጣ ምን ብለን እንመልስ ነው። ግን ታደገህናል አንተ። ንብረት በጣም አሪፍ። እንኳን ደስ አላችሁ። እሺ እዚህ ጋር በሆን ችግር አለው እኔ በኢየሱስ ሞቲርሳይ ዋሲዬ ሞቲርሳይ ዋሲውን አቤት እንዴት ነህ? እግዚአብሔር ይመስገን። በቃ ተደመደመ ብዬ እኮ ወደዛ ልዞር ነበር። በጣም ረሳኝ። አንተ ነህ ማለት ነው ሁሉንም የምትመልሰው ከዚህ በኋላ። ይህ ቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ነው። ሁላችሁም እንድትመጡ ተጋብዛችኋል። ማንም ምንም መስፈርትም አይፈልግም። መሳቅ፣ መጫወት፣ መዝናናት ብቻ ነው። ሽልማቱ በሽ ነው። በየዙሩ 75 ነጥብ ያሸነፈ ሰው አስቤዛ ይሸመትለታል። ከዛም በላይ 40 ሺህ ብር የሚያስገኝ በምልክት ነገሮችን የመግለጽ ውድድርም አለ። ብትገኙ የፈለጋችሁትን ማድረግ ትችላላችሁ። የቤተሰብ ጨዋታ 50ዎቹ ሰዎች ደግሞ ያሏቸውን እስቲ እንመለከታለን። ሰዎች ከመግዛታቸው በፊት የሚያወዳድሩት ነገር ምን ሊሆን ይችላል? አንደኛው ጥራት ነው። ሁለተኛው ዋጋ ነው። ሶስተኛው ቦታና ጊዜ ነው። አራተኛው ብዛት። ዋጋውን የበሳችሁት ከብዛት ነው የሚገኘው። ማዘሮች ሲገዙ ምን ነው እንደ በዛ አድርጊው እንጂ ይሄኛው ምንድነው? ይሄ ኳሊቲ ነው። ምን ነው ድስት እንትን አይልም። ሰዎች አበቦችን በብዛት በምን አይነት ዝግጅት ላይ ሲጠቀሙ ይስተዋላል? አንደኛው አልተመለሰም፣ ሁለተኛው ለቅሶ፣ ሶስተኛው ለዓመታዊ በዓል፣ አራተኛው ለምርቃት፣ አንደኛው ለሰርግ። የወጣት ነገር አብራል ሸገኑ አበባ ተሽቆርጡ በፊት ይበተን ነበር። በቅርጫት ተይዞ ሻማ ያዥ የሚባሉ ልጆች የእነሱም ልጆች ሊሆኑ ይችላሉ። እንዳገባቡ አይታወቅም። አለቆች በየቀኑ ሊናገሩ ቢችሉትን ነገር ጥቀስ። አንደኛው አታርፍድ ነው። ሁለተኛው ባለ ጉዳይ አታጉላላ። አራተኛው መልስ ስራው በፍጥነት ይለቅ። 50 ሰዎችን ታዝቢያቸዋል። ባለ ጉዳይ ከመጣ የለም በይ የሚለውስ አንደኛ መሆን የሚገባው መልስ ከፍቶኛል። ሰዎች አልሰራ ሲላቸው የሚመቱት ነገር ምን ሊሆን ይችላል? የመጀመሪያው አልተመለሰም፣ ሁለተኛው ሬዲዮ ነው፣ ሶስተኛው ቲቪ ነው፣ አራተኛውም አልተመለሰም። አንደኛው መልስ ሪሞት ባትሪ፣ ሁለተኛው ሬዲዮ፣ ሶስተኛው ቲቪ፣ አራተኛው መልስ ሰዓት። የቁም ፍቅር። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ነው የሚተላለፈው። ሁላችሁም ተጋብዛችኋል። መታችሁ ትጫወታላችሁ፣ ትዝናናላችሁ። የታብባ ቤተሰብ 72 ነጥብ አግኝተዋል። 72 ነጥብ ጥሩ ነው። እንዳንተ አመላለስ። አዲስ አበባ ውስጥ ታዋቂ የሆኑ የክፍለ ሀገር መናሪያ ጥቀስ። ቃሊቲ። ሶስተኛው መልስ ነው። አንድ ሰው አዲስ ስልክ በምክንያት ሊገዛ ይችላል። አዲስ ብራንድ ሲመጣ አዲስ ስህተት። እሺ መቀየር በሚለው ውስጥ ይካተታል። ሰዎች ቡና ውስጥ ምን ጨምረው ሊጠጡ ይችላሉ? ቀረፋ አይጨመርም። ቀረፋ የሻይ ነው። ሰዎች በሚጨነቁበት ጊዜ ምን ሊያደርጉ ይችላሉ? ወደ መናፈሻ ቦታ ሄደው ይዝናናሉ፣ ይናፈሳሉ። እሺ 50 ሰዎች ምን ይላሉ? አዲስ አበባ ውስጥ ታዋቂ የሆኑ የክፍለ ሀገር መናሪያ ጥቀስ። አንደኛ አውቶቡስ ተራ፣ መርካቶ፣ ሁለተኛ ላምበረት፣ ሶስተኛ ቃሊቲ፣ አራተኛ አየር ጤና። አንድ ሰው አዲስ ስልክ በምን ምክንያት ሊገዛ ይችላል? አንደኛ ከጠፋ፣ ሁለተኛ ከተበላሸ፣ ሶስተኛ ለመቀየር፣ አራተኛ 50 ሰዎቹ ስጦታ ለመስጠት። እሺ ሰዎች ቡና ውስጥ ምን ጨምረው ሊጠጡ ይችላሉ? አንደኛ ስኳር፣ ሁለተኛ አልተመለሰም፣ ሶስተኛ ጤና አዳም፣ አራተኛ ቂቤ፣ ሁለተኛ ጨው።
ጨው። ሰዎች በሚጨነቁበት ጊዜ ምን ሊያደርጉ ይችላሉ? አንደኛ ይጸልያሉ፣ ሁለተኛ፣ ሶስተኛ፣ አራተኛ አልተመለሰም፣ ሁለተኛ ያለቅሳሉ፣ ሶስተኛ ለሰው ያማክራሉ፣ አራተኛ ይጠጣሉ። እናመሰግናለን። እሺ የያዕቆብ ቤተሰቦች ያመጡ ነጥብ 78 ነው። ከ75 በላይ ደግሞ አስቤዛ ያሸልማቸዋል። አስቤዛ ይዘው ሊገቡ ነው። አስቤዛ ትገባላችሁ፣ ይዘው ይገባሉ። እንኳን ደስ አላችሁ የያዕቆብ ቤተሰቦች። ይህ የቤተሰብ ጨዋታ ነው። ሁላችሁም ትመጣላችሁ፣ ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ። ወደ ሁለተኛው ዙር ፕሮግራማችን እናልፋለን። ወደ ጊዜ ቤተሰቦች እናመሰግናለን። የቤተሰብ ጨዋታ ነው። ሁላችሁም ተመጣጣኝ ዝነኛና ታዋቂ ትሆናላችሁ፣ ትሸለማላችሁ። እዚህ በኢቢኤስ ዝግጁ ነው? ጀምር። እሺ ማተር ኮፍያ ቅቤ ማተብ እምነት የታሸገ እምነት የታሸገ እምነት ፀጉር የቅባት ማስቀመጫ ቅቤ ቅቤ ማስቀመጫ የቅባት ማስቀመጫ አምባር ጭቃ ብርሌ ነው አይደል? ብርሌ እና ብርሌ እንደዚህ ብለህ አትደም እንዴ? መጠጥ እሺ ቦርሳ መሸከም ጀሪካን ቦርሳ የሚላጥ ነገር ፕላስተር ፕላስቲካ እባክህን ኮምፒውተር እስቲ አምስተኛውን ሰኒ ቡና ብርጭቆ ጣሳ ቀርቶ መጠጣት ውሃ ኮልባ ውሃ በብርጭቆ መጠጣት ጠጅ መጠጣት ቀርቶ መጠጣት ሌላ ጠጅ ብርሌ ኮምፒውተር እባክህን መቀመጥ ቁጭ በሉ የቤተሰብ ጨዋታ መሰብሰብ መሰብሰብ ሰዓታችን እንጠቀሙ። ቶሎ ገምቱ። ቤት ውስጥ መቀመጥ፣ ተሰብስቦ መቀመጥ። አይዞህ ገና እኮ ነው ሰዓቱ። ጨዋታ ይህ የቤስ ቴሌቪዥን ነው። ቤተሰብ ጨዋታ ነው የምትከታተሉት። በሉ አለሞናችሁ ፕሮግራማችን የምትከታተሉ ኑ እስቲ አንድ ቀን እዚህ ተጫወቱ፣ ተሸለሙ፣ ሳቁ፣ ተዝናኑ። አሁን የምልክት መግለጫው እንግዲህ ሁለተኛው ሰው መጥቷል። ምህረት አቤት። ዝግጁ ኖት? ነኝ። ቀጥል። ልብስ፣ ነጭ ልብስ፣ ካባ፣ ቀሚስ፣ አልባሳት፣ ጮክ ብለሽ በይው ላይ ጽዱ ያረት ጽዱና አረንጓዴ እንደዚህ አይነት መቀየም ደረጃ ደርሳል አላልኩም? ቅድም ሳይሽ ምህረት ጽዱን አስመላሻ ጽዱ ነው እንዴት ነበር? ያው ቅድም እኮ ብለሻል። ወይ ጉድ! እሺ ቀጣይ ጥያቄ የት አለ? አክሽን! በእናትሽ መርፌ፣ መስፋት፣ ስፌት፣ መስፋት፣ መስፋት፣ ስፌት፣ ዳንቴል፣
ልብስ መስፋት ክር መስፋት ክር ጋቢ የኔ አባት ነርቨሳቱን ናታሳት ነጠላ ኤሊ ነጠላ መጥለፍ ክር መጥለፍ ክር ጥልፍ 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 እንትን ልክ ስትመልሱ አትደራረቡ። መርፌ ማሽን እሱ ስሜታዊ ሲሆን ነበር መግለጽ የቱ ጋር እናንተ ጠርበ እንትን ትሰጡታላችሁ ሲሰፋ ነበረ እንዲህ ስሜታዊ ሆነ። እሺ በጣም አሪፍ ነው እየሄዳችሁ ያላችሁት እናንተ 40 ሺህ ብር ልትወስዱ ነው እንዴ? 40 ሺህ ብር ይዘው ነው የሄዱ ነው አስቤዛ ተችለው 40 ሺህ ብር ይዘው ሄደው ካሸነፋችሁ ደግሞ የኤሌክትሪክ መኪና ይዘው ሄዱ። የኤሌክትሪክ መኪና ትወስዳላችሁ። እናንተም ትመጣላችሁ እዚህ ትወዳደራላችሁ። እሺ ሉክ አሁን ቀጣይ ጥያቄ አክሽን። ድንጋይ መወርወር ድንጋይ ፈጣሪ ይስጣችሁ ስላከበራችሁ ወደ አንተ አይ በተቆመ ይቻላል አዎ እንደዚህ ፈጣሪ ይስጣችሁ ቴንክ ዩ ቴንክ ዩ አንዳንድ ሰው ግትር ብሎ እንደዚህ ጨብጣል። እሺ ኤሊ እሺ እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።